ከዚህ ቀደም የአምራች ኢንዱስትሪው ዘርፍ ከግብዓት እስከ ምርት ድረስ የነበረበትን ፈተና ለማቅለል በዘርፉ የተሰማሩ አምራቾችን አቅም ለመደገፍና ዜጎች በሀገር ውስጥ ምርት በመኩራት እሳቤ የሀገር ውስጥ ምርትን እንዲጠቀሙ ለማድረግ የተወሰደ እርምጃ ነው የኢትዮጵያ ታምርት ንቅናቄ። ንቅናቄው ከጀመረበት ከ2014 ዓ.ም ጀምሮ በዘርፉ ምርታማነትን ለመጨመርና ጥራትና ቁጥጥርን ለማሳደግ በርካታ ስራዎች እየተከናወኑ መሆኑን የኢንዱስትሪ ሚኒስቴር ይገልጻል። መንግስት ለዘርፉ በሰጠው ትኩረትም በርካታ አምራች ኢንዱስትሪዎች የሀገር ውስጥ ፍላጎትን ከጥራት ጋር አጣጥመው ለመስራት መታተር ጀምረዋል። ቡም ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ከዚህ በፊት ከውጭ የሚገቡና በሀገር ውስጥ የሚገጣጠሙ በዋናነት ለቤት ውስጥ ግልጋሎት የሚውሉ የማቀዝቀዣ ምርቶችን የተወሰኑ ግብዓቶችን ከውጭ በማስገባት በአብዛኛው ግን የሀገር ውስጥ ምርቶችን በመጠቀም በማምረት ላይ ይገኛል። በቀን 350 የሚጠጋ ማቀዝቀዣዎችን የሚያመርተው ፋብሪካው ከዚህ በፊት የነበረው በውጭ ምርት ላይ ያለ ጥገኝነት እየቀነሰ መምጣቱንና የሀገር ውስጥ ምርት የገበያ ፍላጎት እየጨመረ መምጣቱን ገልጾ ይህንን የሚመጥንና ጥራትን ማዕከል ያደረገ ምርት ለገበያ ያቀረበው መሆኑን ገልጿል። የተለያየ ሳይዝ ያላቸው ከ350 ፍሪጆችን በቀን የማምረት አቅም አለው። የኛ እቃ በብዛት ያው በሀገር ውስጥ ባለው የመመረት እንትኑ ትንሽ አስቸጋሪ ነው። ግን እዚህ ከዚህ ሎካሊም እንገዛቸው ጥሬ እቃዎች አሉ። ከዛ ባሻገር ግን ያ አብዛኛው ነገር ከውጭ ነው። ግን ምንድነው የኛ ትልቁ ነገር ቫልዩ አዲሽን ነው። እያንዳንዱ ነገር ቴስት እየተደረገ ነው የሚወጣው። ተበላሽቶ እንኳን ቢመጣ መልሰን የመጠገን እድሉ አለ እና እስካሁን ብዙም እንደዚህ አይነት ነገሮች አያጋጥመንም። የሚሰራው እንትን በጣም ቴስቲንግ ማሽኖች አሉ። ቴስት ተደርጎ ነው የሚያልፈው። በጣም በጥራት ድርድር የለም። ለአምራች ዘርፉ የተሰጠው ትኩረት የሚያበረታታ ነው ያለው አምራች ኢንዱስትሪው በተለይ የኢትዮጵያ ታምርት ንቅናቄ የገበያ ትስስር እንዲፈጠርና የእውቀት ሽግግር በመፍጠር በሀገር ውስጥ ምርት የማምረት ልምድ እንዲዳብር ጉልህ አስተዋጽኦ እያበረከተ መሆኑን ገልጿል። የኢትዮጵያ ታምርት ካየነው ትልቅ ነገር ነው። ለአምራቹ ጥሩ የሆነ ጠቀሜታ የሚሰጥ እንቅስቃሴ ነው። እኛም እንደ ተቋም ላለፉት 2 ዓመታት እንዲሁም ደግሞ አሁን በሚካሄደው ውስጥም ተሳታፊ ሆነን እየሄድንበት ነበር። አሁንም ያው ምንቀጥል ይሆናል ማለት ነው። ገበያ ትስስር ከመፍጠር አንጻር በጣም ትልቅ የሆነ ጠቀሜታ አለው። ሁለተኛ ባለድርሻ አካላት ጋር ከመገናኘት እንዲሁም ደግሞ ተሞክሮ ለመለዋወጥ ሀገር ውስጥ የተመረተ የሚለውን ሜንታሊቲ በማስቀረት ለካ እዚህ መስራት ይቻላል፣ ኳሊቲ የሆኑ ፕሮዳክቶችን ለገበያ ማቅረብ ይቻላል የሚለውን ነገር ለማስረጽ ትልቅ ፋይዳ ያለው ብዬ አምናለሁ። በፋብሪካው በአጭር ጊዜ ውስጥ በቋሚነት ከ400 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩና የስራው አጠቃላይ ሂደትም ሙሉ በሙሉ በሀገሩ ዜጎች እንደሚሸፈን ተመላክቷል። በተለይ ከቴክኒክና ሙያ ተቋማት አቅማቸው ተፈትሾ ያለፉ ሙያተኞች በስራው ሂደት በስፋት ይሳተፋሉም ተብሏል። ወደ 400 ሰራተኛ አካባቢ አለ። ይሄ ደግሞ በጣም ጥሩ የስራ ዕድልና የቴክኖሎጂ ሽግግርን የሚያደርግ እያንዳንዱ ሽፍት ላይ ያው ኳሊፋይድ የሆኑ ሰዎችን ከቴክኒክና ሙያ የመጡ ሰዎች ፊት የሚያደርጉ ሰዎችን ያው ተቀጥረው እየሰሩ ይገኛል። ሁሉም የሚሰራው በአገር ልጅ ነው። ከላይ ጀምሮ ከቶፕ ማኔጅመንት እስከ ታች ድረስ ባለው እርከን ውስጥ ማንም የውጭ ዜጋ የለም። ሁላችንም ሀገር ውስጥ ያለን ሰዎች ነን ማለት ነው። የስራ ዕድሉ ተጠቃሚ የሆኑ ዜጎች በበኩላቸው የሀገር ውስጥ አምራችነት እየሰፋ መምጣቱ ለዜጎች በርካታ የስራ ዕድሎችን ከማስፋት አኳያ ትልቅ ሚና እየተጫወቱ መሆኑን ገልጸው ከራሳቸው አልፈው የቤተሰባቸውን ሕይወት በመለወጥ እንዲሁም አቅማቸውን እንዲያጎለብቱ በማድረግ ዘርፈ ብዙ ተጠቃሚነት እንዳገኙበት ይገልጻሉ። ይህ ስራ መከፈቱ አንደኛ ለኛ ሲቀጥል ደግሞ ለተጠቃሚዎች በቃ እንደ ሀገራችን አሪፍ ነው ብዬ ነው የማስበው። ሰርተን ራሳችን ቤተሰቦቻችን የመራንበት ነው። ሰርተን ራሳችን ለመለወጥ ዜጎች በሀገር ውስጥ ምርት ደህንነት ተሰምቷቸው እንዲጠቀሙና በውጭ ምርቶች ላይ የሚታዩ ጥገኝነቶች እንዲቀንሱ ለማድረግ መንግስት የአምራች ኢንዱስትሪዎች የማምረት አቅም እንዲጎለብት የጀመራቸውን ስራዎች አጠናክሮ እንዲቀጥልና ዘርፉ በሚፈለገው ልክ ጠንካራ እንዳይሆን ፈተና የሆኑበትን እንደ መስሪያ ቦታ ያሉ ጥያቄዎችን በመመለስ ዘርፉን ለማበረታታት የጀመራቸውን ስራዎች አጠናክሮ እንዲቀጥልም ጠይቀዋል። ከመንግስት እንግዲህ የተለያዩ ድጋፎች ይደረጋሉ እንደ አምራች እኛም ጠይቅናቸው አሉ። ከማምረቻ ቦታ ጋር የተያዘ አሁን ካልኳችሁ መጠን በላይ እንዳናመርት ትልቁ ነገር እንዳያችሁት የተጨናነቀ ቦታ ነው። ከኛ አቅምና ያለው ቦታ ትንሽ የተመጣጠነ ባለመሆኑ እሱን ጥያቄ አቅርበን እንግዲህ የሚመለከተው መንግስት ኃላፊዎችም እዚህ ድረስ ጎብኝተው ተስፋ ሰጥተውን ሄዳል። እሱ ደግሞ ተፈጽሞ የምናመርትበትን ቦታ ካገኘን ከዚህ የተሻለ በማምረት ከዚህ የተሻለ ፕሮዳክት የተለያዩ ዲፈረንሺየት በማድረግ ብዙ አይነት አይተሞችን ከዚህ የተሻለ የሰው ኃይል
ቀጥረን የተሻለ ነገር ዴሊቨር እናደርጋለን የሚል እምነት ነው ያለን። በኢትዮጵያ ከጊዜ ወደ ጊዜ መሻሻሎች እያሳየ ያለውን የአምራች ኢንዱስትሪ ዘርፍ በመደገፍ በሀገር ኢኮኖሚ እድገት ላይ የራሱን አስተዋጽኦ እንዲያበረክትና ይበልጥ ተወዳዳሪ ሆኖ እንዲቀጥል አዳዲስ ኢንቨስትመንቶችን ማበረታታት፣ ነባሮችን ይበልጥ ማጠናከር በዘላቂነት ሊቀጥሉ የሚገባቸው ስራዎች መሆናቸውንም በዘርፉ የተሰማሩ አምራች ኢንዱስትሪዎች ገልጸዋል።